ወደ መንፈሳዊ ውጊያ ስትመጡ እየባሰ የሚመጣው መንፈሱ የጨበጣ ውጊያ ስለሚጀምርና የበለጠ ደግሞ እናንተ የምታደርጉት ነገር ስለሚያናድደው የሚልኩባችሁ ሰዎች መጋለጥ ስለማይፈልጉ ከዛም አልፎ ተርፎ ደግሞ በዙሪያችሁ ድንኳኑን ጥሎ እናንተ ላይ ቤቱን ሰርቶ የነበረ መንፈስ አለ። ያ ማለት በእናንተ እድል የሚኖሩ በእናንተ ማንነት እናንተን ቀብረው እናንተን ገለው እናንተን ዝቅ አድርገው እነሱ ከፍ ብለው መታየት የሚፈልጉ ሰዎች መቼም ቢሆን የእናንተን ከፍታ ስለማይወዱት ልክ መንፈሳዊ ውጊያና መንፈሳዊ ስትገቡ የመጀመሪያዎቹ ትንሽ ወርና ዓመታት እንደዛ የመንገዳገር ነገር አለ። ሁላችን እኔም ጋር ጋጥሞኛል። ግን ከኔ ጋር የማይሰበስብ በከንቱ ይበትናል ነው የሚለው። ከክርስቶስ ጋር ያልሰበሰብናቸው ሀብቶችም አንዳንድ እውቀቶችም እየሄዱ ስለሆነ እንኳንም ሄደ ነው የሚባለው። በአዲስ መልክ በአዲስ አንዷ ተወዳጅ ለመሆን ወንድምና እህቶቿ ተከራይ ሆነው እንዲወጡ አደረገቻቸው። የገዛ ወንድምና እህቶቿ ተከራይ ሆነው እንዲወጡ በመተት አስወጣልኝ ብላ በቃ በቤት ተከራይ ይንከራተታሉ። እሷ ብቻ ቤት ውስጥ ተቀምጣለች። ሊያውም እናትየዋ የእንጀራ እናቷ ነች። አባቷ በህይወት የለም እና ከእናትየዋ ጋር ፊት ለፊት ተፈጠጡ። በመጨረሻ እናትየዋን ገደለቻቸው። ቤቱ በማን ቁጥጥር ውስጥ ሆነ? በእሷ ቁጥጥር ውስጥ ሆነ፣ የአባቷ ቤት ስለሆነ እና እነዛ ሲንከራተቱ የነበሩት ልጆች ተመልሰው ወደ ቤት ይመጣሉ ተብሎ ሲጠበቅ ቤቱ ላይ ንግስት ሆና ቁጭ አለች። አገባች፣ ወለደች። በመተት እኮ ነው አስቡት። እና እንደዚህ የሚያባርሩ አሉ በጣም በጣም ከባዶች። እና ራሳችሁን ችላችሁ የወጣችሁ እንዳይመስላችሁ አንዳንድ ጊዜ። ለምንድን ነው ግን ሁሉ ነገር የሞላበት ቤት እያለ ለምንድን ነው ወጥቼ የተከራየሁት ብላችሁ ማሰብ አለባችሁ፣ መጠንቀቅ አለባችሁ ነው። እና ወደ ቤታችሁ መመለስ ደግሞ ያስጠላችኋል። በጸብም ልትወጡ ትችላላችሁ፣ በሰላምም ልትወጡ ትችላላችሁ። ዋናው ወደ ቤታችሁ በዓመት በዓልም ይሁን በምንም እናታችሁ ካልናፈቀቻችሁ፣ አባታችሁ ካልናፈቃችሁ፣ ወይም ቤቱ ካስጠላችሁ፣ ወንድሞቻችሁ የሚያስጠሏችሁ ከሆነ ይቅር የማትባባሉበት ጸብ ተፈጥሮ በዛው ጥፍት ያላችሁበት ቤት ካለ ማለት ነው እስቲ ሱባኤ ግቡበት። ወይ የቤተሰብ ዛር መንፈስ በትኗችኋል፣ ወይ ደግሞ እርግማን በትኗችኋል፣ ወይ ደግሞ መተት በትኗችኋል። ልጄ አሏት ሴቷን። አቤት አሜሪካ ያሉት እሺ ያሉሽ? አዎ። እዚህ ያሉትስ? አይ በተወሰነ አስቸግረውት ነበር መምህር ተስፋዬ። እሱ መምህር ተስፋዬ የዋህ ነው፣ ወደ እነዚህ ልጆች እንዳታስጠጊው፣ ተናደው የሆነ ነገር እንዳይልኩበት ምናምን አሉ ሰውየው። እነሱ እንኳን ባይናደዱና ባይልኩበትም እነሱ ላይ ያለው ግን ተናዶ የሆነ ነገር ሊያረገው ይችላል ይህን ልጅ። ምክንያቱም አደገኛ የሆነው መንፈስ ነው እዚህ ያሉት። ወደ ውጭ ሀገር እንዲሄዱ የማይፈልግ እዚሁ ብቻ እንዲልከሰከሱ የሚፈልግ ዋናው አደገኛው መንፈስ ነው ወንድሞች ላይ ያለው፣ ልጆች ላይ ያለው፣ እዚህ ያሉት ላይ ማለት ነው እንጂ ቢሄዱ ኖሮ እዛው ከነሱ ጋር አብሮ ሆነው አብሮ ይለወጡልሽ ነበረ። እና እኔ አሁን ወደ መንፈሳዊ ነገር ወደ ንስሐ መምጣት የፈለግኩት በሁለት ነገር ነው አሉ። አንደኛ ቅብአት ሆኜ ማንም ሰው እኔን አያውቀኝም ነበረ፣ የቅባት እምነት ተከታይ ሆኜ። ሁለተኛ ያን ሁሉ ሳገለግል ቤተክርስቲያንም ምንም አባቶች ሲመጡ በእናትና በአባቴ ጨሌ የዛር መንፈስ ወይም ደግሞ ከላይ በመጣው መንፈስ ነው ሁሉ ሳረግ የነበረው። ግን ልጆቼ በደንብ አዳምጦኝ ያሉና በስልክ ነው እንግዲህ ይሄ ሁሉ በስልክ ነው። እና ልጆቼ አሁን የምነግራችሁ በጣም ሊከብዳችሁ ይችላል አሉ። ምንድን ነው? አያቴ ደፍሮኛል። ያ ሁሉ ሰዶማዊ የሆኑት በማን ነው? በአያት ነው። አያት ሲባል አሁን እናንተ ትልቅ ሰው ሽማግሌ ምናምን አጋችሁ ወጣት በነበሩበት ሰዓት አብረዋል የሚኖሩት ያልኳችሁ አያቴ እኔን ያዋረሰኝ ደፍሮኝ ነው። አልቅሻለሁ፣ አንድ ወር ከቤት ወጥቻለሁ፣ ና ብሎ አባብሎኝ ይሄ ነገር ያደረኩልህ ጥበብ ብሎ ዋሽቶኝ ምናምን ብሎ ነው ይሄን ያደረገው። ከዛ ቀን ጀምሮ ግን ረሳሁት የደፈረኝን ነገር። ከፍ እያልኩ ስመጣ ነው ለምን እንዲህ ያደረገ እያልኩ የምጠይቀው። አንዱ ያ ነው። ሁለተኛ ነገር ግን ለማንም ሰው ያልተናገርኩት የቅባት እምነት ተከታይ መሆኔ ነው። ይሄን እንድናገር የሚያስገድደኝም ደግሞ በህይወት ዘመኔ እናንተ ካደጋችሁ በኋላ የዛሬ 7 ዓመት ይሁን ብቻ 10 ዓመት እርግጠኛ አይደለሁም፣ እግዚአብሔር መጥቶ ተጣልቶኛል። የኦርቶዶክሱ እግዚአብሔር፣ የተዋህዶ እግዚአብሔር እኔ ሃይማኖቴና እምነቴ ሌላ ሆኖ ቤተክርስቲያን ውስጥ መጥቼ ስንት ህዝብ እንደበከልኩኝ የሚያውቀው ያ እውነተኛው አምላክ መጥቶ ተጣልቶኛል። አቁም፣ ስራህን አቁም ብሎ ስራዬን አስቆሞኛል። እና እኔ በኦርቶዶክስ እምነት ውስጥ ሆኜ
መቼ እንደምቆርብ እያሰላሰልኩ ባለሁበት ሰዓት ውስጥ ነው ልጄ ይህንን ኦዲዮ ልካልኝ መከራዬን እያየሁ የነበርኩት። አሁን እኮ ስቃይ ውስጥ ነኝ፣ እግሬም እጄም ግራ ፓርቲ በሙሉ ተሸማቋል ይውኝ ብሎ በቪዲዮ በምናምን ተደርጎ ፎቶ ተደርጎ ሲላክ ሰውየው እንደዚህ ኩንትር ብሎ ይሄ ፓርቲ በሙሉ ላይ ሸባ ሆኗል። በቃ በግራ በኩል ለምን እንዴት እግራቸውን በሳይንሱ ግራ ፓርታችን ሽባ ከሆነ በቀኝ በኩል ያለው የአእምሯችን ክፍል ተጎድቷል ማለት ነው የሚሉት። በግራ በኩል ያለው የአእምሯችን ክፍል ሲጎዳ ቀኛችን ነው የሚያዘው። እንደዚህ አይደለ? የአእምሯችን አንጎላችን ይሄ ለዚህ ይሄ ደግሞ ለዚህ ነው የሚያቀብለው ነው የሚባለው። እንደ ሃይማኖት ውስጥ መጡ ደግሞ በግራ በኩል ያለው ፓርት ከተያዘ ያ አጋንንት ማን ነው? ግራኝ ወይም እስላም ዛር ነው የሚባለው፣ ሻህ አንበሶ ነው የሚባለው። በቀኝ በኩል ከያዘ ደግሞ ማን ነው? ቀኝ የሚይዘው ጠቋር አይደለ? እና እንግዲህ አያቴ ይካድምም ስለነበረ ብዙ ነገሮችን የሚያደርግ ስለነበረ የሰፈሩን የዛር መንፈስም ሰብስቦ ያስካድም ስለነበር ሻህ አንበሶም ነበረ፣ የእስላም ዛርም ነበርና እኔ በድብቅ የእስላም ጾም ነበር። ያ ሁሉ ቄስ እኔ ጋር እየመጣ ጥበበኛ ነው ናገባ ቤተ መቅደስ እያለኝ የእስላም ጾም ነበረ፣ ያስጾመኝ ነበረ። አላሁ አክብር ነበረ። ማንም በሌለበት ሰዓት ሚስቴ ፊት አላሁ አክብር ያስብለኛል፣ መንዙማ ያስከፍተኛል፣ ያስጨፍረኛል። ማንም በሌለበት ሰዓት ላይ እኔና ሚስቴ ብቻ ስንሆን ለምን ቤተ ክርስቲያን ውስጥ ሆኖ በድብቅ ትውልድን አገልጋይን ካህናትን መበከል ህዝቡን መበከል ስለሚፈልግ ድንገት መንዙማ ሲከፈት አላሁ አክብር ሲል ከተሰማ እንዴ ሰልሟል እንዴ አስወጡልኝ ነው የሚባለው ይላል ህዝቡ አይደል? እንዳይባል በድብቅ ነው የተደረገው። አያችሁ የሰይጣን ስልቱ እንዲህ ያደረጉ የሉ። ኧረ እኔ ጫት የሚቅም በልጌታ አውቃለሁ። ልንገራችሁ አባ ገብረ ኪዳን ምንድን ነው ያሉት? ውጭ ሀገር ሲጋራ የሚያጨስ ጳጳስ አይቻለሁ ሲሉ ህዝቡን አይምሮ የህዝቡ አይምሮ ይጎዳል፣ እንዴት እንደዚህ ይላሉ? ወይኔ ምን አይነት ጊዜ ደረስን ብሎ ህዝቡ ይጨነቃል። ሃይማኖቱን እንዲያውም ኤቲስት ይሆናል ፓጋን ይሆናል ብሎ ሳይፈሩ ተናግረውታል። እኔም ደግሞ ይኸው ሳልፈራ እየተናገርኩ ነው። ጫት ቁጭ ብሎ የሚቀም ቤተክርስቲያን መጥቶ የሚያስተምር መሪጌታ እቤቱ ጫት እየቃመ መንዙማ ከፍቶ መንፈሱን የእናት ያባቱን ዛር የሚያባብል መሪጌታ ቃለሁ ኮተቤ በዚያው ልንገራችሁ። እንጂም ከዚህ ከወሰን ከመገናኛ ጀምሮ በወሰን መስመር እስከ ካራ መስመር ግራና ቀኝ የሌለ ጠንቋይ የለም። ጉድ ነው እዛ የምትሰሙት። ትልቅ ምንጣፍ ግቢ ውስጥ ስታጥብ ዘበኛው መጥቶ ሲያግዛት ዝም ትላለች። ለምን? ዘበኛውም ያው አማራ ነው። ዝም ትላለች። ይሄን አታግዛት ማም አትልም። ለምን? እሱም እንዲፈጋ ስለምትፈልግ ነው። እና በገባሽ በወጣሽ ቁጥር ቁም ስቅል አሳየቻቸውና ምንድነው ሴትዮዋ ባህሪዋ ተቀየረ ይላታል። ጥበቃው ይመጣና እኔ ምን አውቃለሁ ግልብጥ አለችብኝ። የሆነ ወቅት ላይ ተገለበጠችብኝ። ባይዘው 6 ዓመቷ እዛ ቤት ውስጥ ከሰራች ሰራተኛ። ዘበኛው ገና ቅርብ ጊዜ 2 ዓመቱ ነው። እና ኧረ ሴትዮዋ ልክ አይደለችም። ቋንቋ ምን ታውቂዋለሽ? ቋንቋ ነው እኔ አላውቀውም። ምን እንደምታወራ ብሰማ ደስ ይለኛል። ከዛ ፊት ለፊት ያለው ሱቅ ፊት ለፊት እነሱ ቤታቸው ፊት ለፊት ተሻግሮ ሳይሆን ትንሽ ራቅ ብሎ ሱቅ አለ እና ኦሮምኛ ትችላለህ አይደል ይለዋል ዘበኛው። አዎ ሲለው እባክህን እኛ ቤት ውስጥ ያለችው የቤት እመቤት ጥሩ ሰው ነበረች፣ ባህሪዋ ተቀይሯል እና ሪከርድ አድርጌ ያመጣልሃለሁ የምትቆጣኝን ወይም እኔ አጠገብ ሆና የምታወራውን ነገር ሪከርድ አድርጌ ያመጣልና ትተረጉምልኛለህ ይለዋል። እሺ ከዛ ሄድና አምጥቶ ሲያስተረጉመው ሰራተኛዋን እያደከመቻት እያፈጋቻት እንደሆነ የምታወራውም ደግሞ ይሄን ነገር ከምትፈልግ ሴትዮ ጋር እና በደንብ አገሻ አድክሚያት አሁን ነው በዚህ አጋጣሚ ነው ምናምን ትላታለች። እና አሁንስ አሳዘነችኝ በቃ ብይ ልበላት አይደል ስትል ጊዜ ትብላ ችግር የለውም ነገ ደግሞ ፍንግል ብላብሽ ከቤት ከወጣች ምን ጥቅም አለው? ይሄ እቺ ብትሄድ ሌላ ትመጣለች፣ ያ ሁሉንም አድከም ነው ትላታለች። አይ እቺን እኮ ባለቤቴ ስለሚያመሰግናት ጥሩ ሰራተኛ ነች ጎበዝ ናት ብሎ ስለሚያመሰግናት መበቀሌ ነው በኔ ቤት ትላታለች። እና ይሄንን ነገር ሰምቶ በጣም አዘነና ግን ያ ልጅ ይተረጉምለት የነበረው ልጅ እና አሁን ምን ልታረግ አስባቸው ጊዜ ምን አረጋለሁ ልጅ በጸሎት ማሰብ ከነገርኳት ትበሳጭና ትወጣለች። ለኔም ደግሞ ለምግብ የምታዝንልኝ ጥሩ ምግብ ታመጣልኛለች። በጣም ነው የምታዝንልኝ። ለራሷ እንኳን በደንብ ምግብ አትበላም። እና ይሄን እንደዚህ ብላሻለች ብዬ መተርጎም አልፈልግም። እኔ ትነኝ አገልጋይ ነኝ የቤተ ክርስቲያን ገብቷችኋል። ያ የተቀጠረው ዘበኛ የቤተ ክርስቲያን አገልጋይ ነኝ። ከኔም አይጠበቅም
እና ለእሳቸውም ጸልይላቸዋለሁ፣ ለእሷም ጸልይላታለሁ፣ ሌላ ምን አደርጋለሁ ይላል። አሁን እንደዛ ነው የሚደረገው። ጎበዝ፣ ጥሩ ነው። ከዛ አገር የት ነው? ጎጃም። ዋናው አገር የምን ዋና ይለዋል። አይ እንደው ጎጃም ጥበብ አያጣም ብዬ ነው ምናምን። አገር የምጠቅሰው ለመሳሽ የሚባለውን ነገር ነው። ማንም የማያውቀውን አልናገርም፣ የሚታወቀውን የምናገረው ደግሞ ስለ አገር ምን ችግር አለው? እና ጥበበኞቹ ማለት የነሱ ጊዜ አዎ ይባላል። እኔ እንደዚያ ነገር ውስጥ አልተነካካሁም፣ የለሁበትም። ጥበብ እኮ ማለት በቃ ሰላም ሆኖ መኖር ነው ምናምን ይለዋል። ከዛ ያወራሉ። የተግባቡትም በዚሁ ነው። ቆሻሻ በማቃጠል በማጽዳት በምናምን ከባለሱቁ ጋር በደንብ ተስማምተዋል። እና የሚፈልገውን ዕቃ የሚገዛው ከዛ ሱቅ ነው። አንድ ሱቅ ነች፣ ብቸኛ ሱቅ ስለሆነች ሁሉም እየመጣ እሱ ጋር ነው የሚገዛው። እና ምንም ነገር ሲያልቅባቸው እንዲያውም ሀብታሞቹ ወረቀት ሁሉ ያስገቡለታል። ይሄን ዕቃ አምጥተህ ሱቅህን ሙላ፣ እኛ በመኪና ይሄን ማመላለስ አንፈልግም ብለው አዘውት ሁሉ ያን ዕቃ ያመጣል። በየቤቱ ምን ዕቃ እንደሚያስፈልግ የሚያውቀው ሲያዙት ነው፣ ሲጠይቁት ነው። እና ይሄንን ዕቃ ከመኪና ሲወርድ ያግዘዋል ምናምን፣ ትንሽ ብር ይቀበላል። እንደዚህ ነገር አለ። እና ስለተግባቡ ግን ፈርቶታል። ኦሮሞ ልጅ ያ ኦሮምኛ ቋንቋ የሚናገረው የባለሱቁ ልጅ ፈርቶታል። ጥበቃው የሆነ ነገር እንዳያደርጋቸው እነዚህ ሰዎች። እንደው መቼም ጎጃም ሲሆን ወይም የሆነ ሰሜኑ ክልል አካባቢ ሲሆን አይጠፋም ጥበብ ምናምን እያለ ያው ያለውን ነገር ፍርሃቱ ተገቢ ቢሆንም ግን በአፉ ደግሞ ያወራዋል። እናንተ እኮ ስትናደዱ እኮ እርምጃችሁ ከባድ ነውና እንደው መጥፎ ነገር እንዳታስብ አትንገራት ለሷም ይለዋል። አረኛ አልነግራትም ወድሃታል እንደ ሲለው ጊዜ አይ እኔ እንደዚያ ነገር አላሰብኩም። ግቢው ጭር ሲል አይደል? ጭር አይልም ግቢው፣ ሰው አይጠፋውም። ወይ ልጆቹ ወይ ደግሞ ልጅቷ ምንም የምንቀራረብበት መንገድ የለም። እኔም እዛው በር ላይ ሆኜ የመኪናው በር ላይ ሆኜ ክላክስ ወዲያው ጤጤ ሲል በር ካልከፈትኩኝ ከባድ ስለሆነ ብዙም 2 ዓመት ሙሉ እንደዚህ ነው ይለዋል። እንደው አንድ ቀን እንኳን አልቀመስካት ኧረ እኔ እንደዚያ ነገር የለም። ከዛ የባሰ እንዲያስብ አደረገው። እኔ ዲያቆንም መሪጌታም ነው አልላችሁ፣ ብቻ አገልጋይ ነው። እሺ ምንም አያስፈልግም እንደዚያ ነገር መናገር። እና ጭራሽ እንዲያስባት አደረጉትና ቆንጆ እኮ ናት እቺ ልጅ ማለት ጀመርኩ አለ ጥበቃው። እና በዛ መካከል ኧረ አንተ እንደው እኮ የሚገርም ሐሳብ ነው ያሳሰብከኝ፣ ያላሰብኩትን እኮ ልጅቷን አተኩሬ እንዳያት እስቲ ቁመቷ እስቲ መልኳ እያልኩኝ እያየኋት ኧረ ቆንጆ ናት። የአባይ በረሃን ተሻግራችሁ ስትወጡ ያለችው ሀገር ማን ማርያም ነው የምትባለው? ጽዮን ማን ነበር የምትባለው? ሀገሯ ጠፋችብኝ፣ ጻፉልኝ። የዛ ሀገር ሰው ናት፣ ጎበዝ ነች በጣም። አባይ በረሃን ከአዲስ አበባ ስትሄዱ አባይ በረሃን እንደጨረሳችሁ ደጀን አይደለም፣ ወደዚህ ነው፣ ከደጀን ነው እንጂ ከደጀን ወደ አባይ በረሃን ጨረሳችሁ ስትወጡ መሰለኝ። ብቻ ከሁለት አንዱ ማርያም ምናምን ጽዮን ነው ምናምን ማርያም የምትባል ሀገር አለች። እና ሀገረ ማርያም ነው እንደዛ ነው መሰለኝ። እና በጣም የተመሰከረላቸው ናቸው ይባላሉ። በሙያ በምን ጎበዞች ናቸው፣ ሃይማኖት ላይም ጠንካሮች ናቸው ይባላል። እንደዚህ አይነት እዛ አካባቢ ያሉት የቤት ሰራተኞችና ደላሎች ራሱ ያውቃሉ ይሄንን፣ አንዳንድ ደላሎች። እና የዛ ሀገር ሰዎች እኮ ጎበዞች ናቸው፣ በሃይማኖት ቀልድ የለም። እውነትህን ነው እቺ ልጅ መተው የለብኝም፣ በወጣም እንኳን ስልኳን ተቀብዬ ነው መውጣት ያለብኝ ምናምን እያሉ ይቀልዳሉ። ይሄን በዚህ ያዙልኝ። ግን ስትደክም ያያትና እየመጣ ያግዛታል። እንዲያውም ሴትዮዋ በሌለችበት ቀን ላይ ስራ ገብታለች አይደለም፣ ምንጣፉን ሙሉን አጥቦላት ምናምን ገላገልከኝ እግዚአብሔር ይስጥ ብላ ደስ ብላት አመስግና ምግብ ደረብ አድርጋ ትሰጠዋለች። ጥርግ አድርጎ ይበላል። እና ተዋደዱ አይባልም፣ ተቀራረቡም አይባልም፣ ግን ተግባቡ። መተዛዘን አለ አይደለም። እንዳዘነላት ታውቃለች። አንተስ ምን በወጣ ረስማ። ሴትዮዋ ግን ጨከነችብኝ። ምን ሆና ነው ምን ተፈጠረ ትላለች። አይ ወዲህ ነው ይልና ዝም ይላል። እሱ እኮ ገብቶታል፣ ሰምቷል እኮ በቃ። ግን እንዲህ ብሎ የተንፍሰው ከተናገረው ትወጣለች፣ ሁልቅ ብላ የምትወጣው አንድ። ሁለተኛ ነገር ደግሞ ክፉ ነገር ብታስብባትስ፣ የሆነ ነገር ቢፈጠርስ፣ ደግሞም ብሔሯን አይቶ የሆነ ነገር ቢፈጠርስ ብሎ ዝም ብሏል። በዛው አፍኖታል። ግን ለሰውየው መናገር አለብኝ ብሎ ሰውየው ሲገቡ ጋሽዬ እንደው ባለቤቶት እንደው ፍቅራቸውን ቀነሱብን፣ ምን አድርገን ነው? አይተዋት ዝም በላት አንተ ላይ መለከተም ሲሉ ጊዜ አይ ዱር እያስደነገጡኝ እኮ ነው፣ ምን አድርጌ ነው? ኮቷት ቻል አድርጋት ልጅ እያታለሁ አይደል ቻል አድርጋት ምናምን ብሎ ተቆጥቶ ገባ። ተከራይ የሆናችሁ ሰዎች አከራዮቻችሁን ብትችሉ በፍቅርና በሰላም ያዟቸውና ይህን ትምህርት እንዲያዳምጡ ለማድረግ ሞክሩ፣ እንዲለወጡ። ስለ ህይወታቸው ጸልዩላቸው።
ይሄን ትምህርት እንዲያዳምጡ ስትነግሯቸው ከቤት ያባርሩናል ብላችሁ የምታስቡት ሐሳብ ጥሩ አይደለም። እውነቴ ነው። ያው ሐዋርያት ሊመሰክሩ ሄደው ከተሰየፉት እኩል ነው የሚቆጠርላችሁ። ወደ ገጠሩ ይገባሉ፣ ወደ ባዕድ አምልኮ፣ ወደ ሰበዳአት፣ ወደ ካል ፍጥረት፣ ወደ ገጸ ከልባት ልዩ ፍጡራን ወደ ሆኑት ሁሉ ገብተው ሰብከው ወንጌል ሰብከው ክርስቶስን አስደስተውታል። እኛ ደግሞ ያከራዩንን ሰዎች አጠገባችን ያሉትን ሰዎች መለወጥ እንዴት ይከብደናል። እና ተመችቶኛል ቤቱ እንዲያባሩኝ አልፈልግም ተብሎ ብሎ ተመቻችቶ መቀመጥ አይደለም። እንደምንም ብሎ ወንጌልን መስበክ መመስከር ያስፈልጋል። በቃ ክርስቶስ ዋጋ እንደከፈለላቸው አስተብሮም እኮ ቀስ ብሎ ወንጌልን አስተብሮ ደግሞ ጠላታቸው እንዲያውቁ ማድረግም ይቻላል። የግዴታ ጠቋርን ምናምንን ፊት ለፊት ሄዳችሁ መናገር አለባችሁ ማለት አይደለም። በቃ መጽሐፍ ቅዱስ የሆኑ ትምህርቶችን የሌሎች መምህራን ትምህርት በማስተማር በፍቅር እነዛን ሰዎች ማቅረብ ይቻላል። ከዛ ቀስ እያሉ ችግር ካለባቸው የመናፍስትን አሰራር ትምህርቱን ተናግሮ ከችግሩ እንዲላቀቁ ማድረግ፣ ይሄ ነገር ከሌለባቸው ደግሞ በዛ መልካም ጉርብትናው መቀጠል ነው። አከራዮችም ደግሞ ከተከራዮቻችሁ ጋር ያላችሁ ቅርርብነት መቼም ይህን ትምህርት የምታዳምጡ በሰው ላይ ድግምት የምታደርጉ ናችሁ ብዬ አላስብም። ስለዚህ አታድርጉባቸው አይደለም የምለው። የሚያደርጉ አከራዮች ካሉ እናንተ ይህን ትምህርት አስተምሯቸው። ነገ አንድ ቀን እግዚአብሔር የእጅን እንደሚሰጥ ዋጋ እንደሚያስከፍል የምታደርጉት ነገር በሙሉ ወደ እናንተ እንደሚመጣ ስትጠቁሙ ሶስቱ ወደ እናንተ ነው ብዬ የምናገረው ለዚህ ነው። ይኸውላችሁ እንዲህ ስትሉ ሶስቱ ወደ እናንተ ነው የሚጠቁመው እንዲህ ስትሉ ማለት ነው። እና ማንም ሰው የጥፋ ዋጋ ነው የሚቀበለው በመጥፎም ይሁን በጥሩ ማለት ነው። እግዚአብሔር ሁላችንንም ልቦናችንን የሚመልስልን። ሌላው የሱስ መንፈስ ደግሞ ምን ያህል ልጆቻችንን አጥምዶ ከሰዋዊ ባህሪና ከሰው ተርታ እንዴት እንደሚያስወጣቸው በሀብት ደረጃ ያሉት እንኳን ልጆቻቸው እንደዛ እየለመኗቸው ተቀየሪ ልጄ እያሉ በስነ ልቦና አማካሪዎች፣ በሳይካትሪስት፣ በሕክምና በምን ሞከረው እምቢ ብለው የነበሩት በአንዲት በትንሽዬ ጉዳይ ቶሎ ብሎ ወደ ራሳቸው ሲመለሱ ይሄ ትልቅ ነገር ነውና መቃወም ይቻላል። ግን ስትቃወሙ በምክንያት መቃወም አለባችሁ ብዬ የምናገረው ለዛ ነው። በቃ በምክንያት እንቃወም። እኛ ቤት ውስጥ እናታችንና አባታችንን ባዕድ አምልኮ አያመልኩም አይባልም። አዎ አላመለኩም፣ ግን ያመልኩ የነበሩ ቤተሰቦች ከኋላ ዘር ይኖራል። ተያይዞ በሰንሰለት ይመጣል እኛ ላይ። ለምንድን ነው እናንተ ቤት ውስጥ የሌለ ባህሪ ልጆቻችሁ ላይ የሚታየው? እውነት ጓደኛው ቀይሮት ብቻ ነው? እውነት በዝሙት መንፈስ ከሴት ጋር ከወንድ ጋር ሲተኙ ወይም ሰብስበው ያመጡት መንፈስ ብቻ ነው? እውነት መተት ተወርሮባችሁ ብቻ ነው? ወይ መስተፋቀር ተደርጎ ብቻ ነው? አይደለም። ዛሩ ይጎትታል። ዛሩ የተለያዩ መናፍስትን ከልጅነት ጀምሮ አብሮ ያደገው መንፈስ ሌሎችን ይጋብዛል ኑ እያለ ጠላት ያመጣባቸዋል ጭራሽ። ስለዚህ መጀመሪያ ማሰር ያለባቸው ዛሩን ነው። ውስጥ ያለውን አብሮ የተወለደውን ዛር ማሰር ግዴታ ነው። እና እግዚአብሔር ሁላችንንም ወደ ሕይወት መንገድ በጥበቡ ያምጣል። በጥበቡ ከጥበቦች ውስጥ አንዱ ወንጌል፣ ስጋው ደግሞ ንስሐ። ከጥበቦች ውስጥ አንዱ ደግሞ ትህትና ነው። በፍቅር ነው ሁሉ ነገር የሚሆነው። የልጆቻችሁን መዳን የምትፈልጉ ቤተሰቦች በሙሉ ሁልጊዜ ቅንና የዋህ መልካም ሆኑ። እግዚአብሔር እጥፍ ዋጋ ይሰጣችኋል። የምታረጉትን ነገር በቅንነትና በየዋህነት በፍቅርና መልካም በሆነ ቅርርብነት አድርጉት። ተንኮል አይሰራም። በስተርጅና ደግሞ ተንኮል መስራት እውነቴን ነው መከራን ጭራሽ ወደ ሲኦል ሲሄዱ ሲኦሉን የበለጠ በደንብ አድርጎ እሳቱን ማብዛት ነው የሚሆነው። እና ቢቻል የልጅነትን ጊዜ አስበው የወጣትነትን ጊዜ አስበው ያለፈውን ዘመን አስበው እንዴት ነው እስቲ የነበረው ህይወቴ ምን ይመስላል? ከነማን ጋር ምን አይነት ጸባይ ነበረኝ? ጎረቤቶቼ ጋር ምን አይነት ባህሪ ነበረኝ? እንዴት ነበረ የኖርኩት? ከባለቤቴ ጋር ከልጆቼ ጋር ያሳለፍኩት ህይወት ምን ይመስላል ብሎ ቆም ብሎ ማሰብን የመሰለ ነገር የለም። ከዛ በደንብ ታገኙታላችሁ ችግሩን። ከናንተ ግልፍተኛ ሆናችሁ ስሜታዊ ሆናችሁ የተናገራችሁት ቃላትም ያደረጋችሁት ድርጊትም ለበቀል ብላችሁ የሰነዘራችሁትም ጡጫ መተቱም ካለ ድግምቱም ካለ ሌላም መጥፎ ምክር የመከራችሁትም ካለ የዛ ነገር ውጤቱ ምን ሊሆን ይችላል? ዛሬ ላላችሁበት ምስቅልቅል መነሻው ምክንያቱ ያ ነው፣ ከኋላ ያለው ነውና ንስሐ የማያጥበው ነገር የለም። በንስሐ ከታጠብን በኋላ ምናልባት የሚያስቸግረን እውነቴ ነው የስጋ በሽታ ነው። የመንፈስ እርካታ ግን የህሊና ረፍት ግን እጅግ በጣም በሚገርም መልኩ ከ100% በላይ ቦነስ አለው።
ቦነስ አለው። ስለዚህ የህሊና እርካታና የመንፈስ ደስታችሁን አስጠብቁ። ምናልባት ትንሽ ነው ቻሌንጅ ቢገጥመኝ እዚህ ምድር ላይ፣ ከዛ በኋላ ግን እግዚአብሔር የሚደሰትበት ነገር አድርጌ ሲልኩኝ እርግጠኛ ነኝ ይምረኛል። እሱ መሐሪ ስለሆነ ነው እርግጠኛ ምን ሆኖ እንጂ ኃጢአታችን የሚያስምር ሆኖ አይደለም። ግን እርግጠኛ ነኝ ምሮኛል፣ ይምረኛል። የሚምር አምላክ ስለሆነ ምሮኛል ብለን ተስፋ አድርገን ነው ስጋው ደግሞ የምንቀበለው። እንደው ትምረኝ ይሆን እንደው ይቅር ብለኸኝ ይሆን አይባልም። ስለማርከኝ አመሰግናለሁ፣ ወደ ቤትህ ስለጠራኸኝ አይደለም ስለቆረብኩ ቤትህ ስለመጣሁ አመሰግናለሁ ይባላል። እንዲሁ ዝም ብሎ ስለጠራን ልናመሰግን ይገባልና እኛ ቆሻሾች ሆነን ሳለን ቆሻሻችንን ሊያራግፍ መጥቶ አራግፎ ከነ ማንነታችን የወደደን አምላክ ስሙ የተመሰገነ ይሁን። ከነ ማንነታችን ሰላም